ትውልድና እድገቱ በአማራ ክልል በጎጃም ክፍለ ሀገር ደብረ ማርቆስ ነው። በልጅነቱ ከሙዚቃ ጋር የተዋወቀው ድምፃዊ ዳኘው አለ ሙዚቃን የጀመረው በደብረ ማርቆስ ከተማ ውስጥ ነው። እንዳጋጣሚ ሆኖ በአካባቢው የመከላከያ ሙዚቃ ክለብ ነበር። በዚህ በመከላከያ ክለብ ውስጥም ሲቪል ዘፋኝ በመሆን የሙዚቃ ህይወቱን ጀመረ። በደብረ ማርቆስ ከተማ ውስጥ ሙዚቃን የተማረው ዳኘው አለ በልጅነቱ የሰዎችን ትኩረት የሚስብ ታዳጊ እንደነበር ያስታውሳል። እልህኛና ሞገደኛ እንደሆነም ይናገራል። እልከኝነቴና ሞገደኝነቴ የመጣው ካስተዳደጌ ነው የሚለው ድምፃዊ ዳኘው አለ አባቴ ተሸንፈ ከመጣ ቤቴ እንዳመጣ እኔም በኩርኩም እልሃለሁ እያለ ይናገረኝ ነበር ይላል ስለ ልጅነት አስተዳደጉ ሲያስታውስ። የጀግንነት ወኔ ከአባቴ ወረስኩ ይመስለኛል የሚለው ዳኘው አለ አባቴ በህፃንነቴ በህፃናት ተመተ ከመጣ ቤቴ አትገባም ማለቱ ምናልባት በጣም ደፋርና ጀግና እንደሆነ ያገዘኝ ይመስለኛል ሲል ይናገራል። ድምፃዊ ዳኘው አለ ላለፉት ዓመታት የባህል ሙዚቃዎችን ለህዝብ በማድረስ የብዙዎችን ትኩረት ስቧል። ከዘፈናቸው ሙዚቃዎች መካከል ከፍተኛ እውቅና ያመጣለት የጨነቀለት የተሰኘው ሙዚቃ ነው። በዚህ ሙዚቃ ከህዝብ ጋር የተዋወቀው ድምፃዊ ዳኘው አለ በተከታታይ አማራን ባህል የሚያስተዋውቅ የባህል ሙዚቃዎችን መስራቱን ቀጥሎበታል። ድምፃዊ ዳኘው አለ የዘፋኝ ነኝ የምዘፍነውም አማራዊ ነው በማለትም ይታወቃል። ስለ አማራ ባህል ከሚያስተዋውቁ ዘፈኖቹ ተጠቃሽ የሚሆነው ወይ ፍንክች የጨነቀለት ቁጥር 2 ዘፈኑ ነው። አማራው ተራራው ተገፍቶ የማይወድቀው ለጸሎትና ተኩስ የሚንበረከከው የሚል የግጥም ስንኝ ወይ ፍንክች በሚለው ነጠላ ሙዚቃ ላይ አስፍሯል። ከ4 ዓመታት በፊት ወይ ፍንክች በሚለው ሙዚቃው ላይ አማራው ተራራው የሚል ስንኝ እንዴት ልታስገባ ቻልክ? ይህን የሙዚቃ ግጥም እንዴት ልጽፈው ቻልክ? ተብሎ ተጠይቆም ነበር። ዳኘም እንዲህ ሲል መልሷል። እውነት ነው። የሚገርምህ ይህን የጻፍኩት ምክንያት አንድ ወዳጅ አለ እና የሆነ ቦታ አዲስ አበባ ሆቴል ውስጥ ተገናኝተን እንደውም ሰሞኑ ወደ ስልጣን ገብቷል። እያዋጋ ነው፣ እያዋራኝ ነው። ዝም ብሎ ስለ አማራ ታሪክ ይነግረኛል። በቃ ስላሳለፈው ስቃይ የደረሰበትን ነገር ምናምን እንባ እየተናነቀ ይነግረኛል። የማትጠብቀው ሰው እኮ ነው። በጣም ትልቅ ሰው ነው። ያም ሆነ ይህ ግን አማራ ሲጸልይና ሲተኩስ ነው የሚንበረከካለኝ አልኩት ደንግጬ። አንድ አይኔን ጨፍኜ ነበር የሰማሁት። ወሬውን አላስጨረስኩትም። ስልኬን ይዤ ወጣሁ። ዝም ብዬ የት ልትሄድ ነው እያለኝ መጣው ብዬ ለብቻዬ ገለል ብዬ ግጥሙን ጻፍኩት። ጽፌ ከጨረስኩ በኋላ አንብበው አልኩት። በጣም ገረመው። እኔም በጣም ገረመኝ። ንግግሩ ከባድ ቃል ነው። ሲጸልይና ሲተኩስ ብቻ ነው የሚንበረከክ ሲል ሪል ነው ያስደነግጣል። ቃላቱና አገላለጹን አታገኘውም። ይህን አገላለጽ ታውቀዋለህ እኮ ሐሳቡን ግን በምን መልኩ ልግለጸው የሚለውን ነገር አታገኘውም። በጣም ደንግጬ ያስኳትና ማስታወሻነቷ ለጀግና ሰው ስሙን ልጥራው እንዴ? ጋዜጠኛው አዎ ይለዋል። ዳኘም ለግጥሙ መነሻ የሆነኝ ጀነራል አበባው ነው ሲል መልስ ሰጥቷል። ድምፃዊ ዳኘው አለ የአንድ ሴት ልጅ አባት ነው። አንዲት ፈረንጅ አፍቅራው ተቸግሮ እንደነበርም ተናግሯል። ዳኘው አለ ፈረንጅ አፍቅራኝ በእንግሊዘኛ ማውራቱ ፈተና ሆኖብኝ አረ ሰዎች ደውላችሁ እርዱኝ እያልኩ እንግሊዘኛ ቋንቋ ወደሚችሉ ጓደኞቼ ሄድ ነበር ሲል ተናግሯል። ድምፃዊ ዳኘው አለ ከፈረንጇ ጋር የነበረው የፍቅር ግንኙነት እንደተቋረጠም ገልጿል። በስልክ ከመደዋወል ውጭ የተለየ ግንኙነት አልነበረንም። እኔም በሂደት ቋንቋው ስላስቸገረኝ ትቼዋለሁ ብሏል። እቺ ፈረንጅ አማርኛ በራሷ ተምራ ከኔም ጋር ለመግባባት ሞክራለች ብሏል። ዳኘ ከፈረንጇ ጋር በቋንቋ ለመግባባት ውስጥ የገባው እንግሊዘኛ ቋንቋ መስማት ቢችልም ለመናገር ስለከበደው እንደሆነ ጋዜጠኞቹ መስክረዋል። የባህር ዳሩ የሰማዕታት ግቢ ውስጥ ያለውን ነፍጥ የዘቀዘቀ ሐውልት እንዴት ሊያስፈርሰው ቻለ? ዳኘው አለ ከዓመታት በፊት ከአንድ ዩቲዩብ ቻናል ጋር ቆይታ አድርጎ ነበር። በቆይታውም በርካታ ሐሳቦችን አንስቷል። የባህር ዳር የሰማዕታት ሐውልት ውስጥ የሚገኝ አንድ ሐውልት እንዲፈርስ ትልቅ ህዝባዊ ቅስቀሳ አድርጎ ነበር። ከዚህ በተጨማሪም ሐውልቱ መፍረስ አለበት የሚል ህዝባዊ ንቅናቄ በመፍጠሩ ከመንግስት ባለስልጣናት በኩል ማስፈራሪያና ዛቻ ይደርስበት እንደነበርም ተናግሯል። እንግዲህ የጨነቀለት አለ፣ የአይኔ አበባ የሚልም አለ። እነዚህ ዘፈኖችን ያወጣከው አለ። ብዙ ሲንግል ዘፈኖችን ለቀሃል። እኔ ከወደድኳቸውን የብዙ ዘፈኖችን ወዳቸዋለሁ። ወይ ፍንክች በተለይ አማራውን ማህበረሰብ ያነቃቃል ማለት ይቻላል። ኢትዮጵያን ነው በዛ ዘፈን ውስጥ የገለጽከው። ግን አብዛኞቹ የዘፈን ግጥሞችህ የተፈተኑ አይነት ነገሮች ናቸው እና የፈተና እንዴት ነው የታለፈው? በተለይ ደግሞ አንዳንድ ግጥሞች አሉ። አንዳንድ ግጥሞችን አንስቼ ብታብራራልኝ የሐሳቡ መነሻ ምንድነው? የሐሳቡ ባለቤት አንተ አይደለህምን? እና ደግሞ ይሄስ ማለት ምን ማለት ነው? አንዳንድ ጊዜ ግጥም ተመልካች ወይም አድማጭ ያብራራው ነው የሚባለው። እነዚህ ግን በራሴ ሐሳብ እንድታብራራልኝ ጠይቃለሁ። አንደኛው ግጥም ቀና በል አንገትን አትድፋ፣ ነፍጥ አይዘቀዘቅም ጀግና አይቆርጥም ተስፋ። ሌላኛው ግጥም ደግሞ መጀመሪያ አካባቢ አማራው ተራራው ተገፍቶ የማይወድቀው ለጸሎትና ተኩስ የሚንበረከከው ወይ ፍንክች። ይሄ ፋክት ነው። ሰሞኑንም ያየነው ነባራዊ ሁኔታ ነው። አማራ በታሪክ ነው የሚኖረው ይባላል። ግን ታሪክ አለመኖሩን ወይም ደግሞ በትላንትና አለመኖሩን ሰሞኑን ያሳየበት እውነት ነውና እነዚህን ሁለቱን አብራራልኝ።
እንዴት መረጥካቸው ግን? ምክንያቱም ቀና በል አንገትህን አትድፋ፣ ነፍጥ አይዘቀዘቅም፣ ጀግና አይቆርጥም ተስፋ። ዳኜ በመሃል ጋዜጠኛውን ያቋርጠዋል። ነፍጠኛ ነህ እንዴ? ነፍጠኛ መሰልከኝ አንተ ልጅ ይለዋል። ጋዜጠኛው በበኩሉ እኔማ ነፍጠኛ ነኝ የሚል መልስ ይሰጣል። ዳኜ በበኩሉ እየሳቀ እንዳትፈራ ኮራ ቀብረር እያለ እኔም ነፍጠኛ ነኝ፣ እውነት ነው አይደል? አዎ እውነት ነው ጋዜጠኛው ይመልሳል። እሱ ግጥም መጀመሪያ ነፍጥ አይዘቀዘቅም እንትን ያልኩት አባቴ ነው። አሁንም ወደ አባቴ ልመልሰና አንድ የሆነ እንትን ላይ እዚህ ቤት ውስጥ መሳሪያውን ዘቀዘቅ ነው አየኝ። አንተ መሳሪያ አይዘቀዘቅም ወደ ላይ በል አለኝ። ዋ ምን ችግር አለው አልኩት። መሳሪያ ዘቀዘክ ማለት ተሸነፍኩ፣ እጅ ሰጥቻለሁ፣ ከዚህ በኋላ በቃኝ ማለት ነው። ወንድ ልጅ መሳሪያ ከዘቀዘቀ ምናምን አለኝ። ዋ ከዛሽ በኋላ እኔም አልዘቀዝቅም፣ ሰውም ሲዘቀዝቅ አባቴ ነው ትዝ የሚለኝ። ባህር ዳር ሄጄ ሰማዕታት ሐውልትን አየሁ። እንደዚህ ሆኖ ጣቱን ወደ መሬት ዝቅ አድርጎ እያመለከተ መሳሪያውን ዘቅዝቆ አንገቱን ዘቅዝቋል። አባቴ ነው ትዝ ያለኝ። ምንድነው ትርጉሙ? መቼ ነው የተሰራው? እያልኩ በውስጤ እያብሰለሰልኩ ሄድኩ። ወደ ባህር ዳር እንደሄድኩ አየሁት ዙሪያውን እና በጣም እናደዳለሁ በሐውልቱ። እዛ ስትሄድ ወደ እነሱ መቀሌ ማለቱ ነው። ጎፈሬው ተበጥሮ ወደ ላይ መሳሪያውን ይዞ ነው። እኛ ጋር ስትመጣ መሳሪያውን ዘቅዝቆ ነው። በአባቴ አተረጓጎም በቃ ገለነዋል፣ ተሸንፈነዋል የሚለው መልእክት አእምሮዬ እየተመላለሰ አስቸገረኝ። በጣም እናደዳለሁ። ማንም ሰው ስለ ሐውልቱ ትርጉም አልነገረኝም። ለመጀመሪያ ጊዜ ሰማዕታት ሐውልትን ተናድጄ ሐውልቱ ይፍረስ ብዬ ለሕዝብ ያጋራሁት እኔ ነኝ። ማንም ሰው አልፖሰታትም። ታሪኩን ሁላ ከአባቴ ከነገረኝ ታሪክ ጋር በማገናኘት ጽፌዋለሁ። የዛሬ ስንት ዓመት ምናምን። ከዛ በኋላ በጣም ብዙ ሰው ተቀባበለው። እረ ለምንድነው አንተ እንደዚህ የምታደርገው? መኖር አትፈልግም እንዴ አንተ ልጅ ይሉኛል። ግን አስጠፉኝ። ከአንድ ሳምንት በኋላ ለአንድ ሳምንት ብቻ ነው ፌስቡክ ላይ ቆየው። ከዛ በኋላ አስጠፍተውኛል። ሙዚቃ ክሊፑ ላይ ሐውልቱን ላስገባው ነበር፣ ግን ለማስገባት አስቸገረኝ እና ያኔ አባቴን ምክርና ታሪክ በመያዝ የባህር ዳር ከተማ የሰማዕታት ሐውልትን ከተመለከትኩ በኋላ ቀና በል አንገትህን አትድፋ፣ ነፍጥ አይዘቀዘቅም፣ ጀግና አይቆርጥም ተስፋ ራሴ ነኝ የጻፍኩት። ለድምፃዊ ዳኘ ዋሌ ባህር ዳር የሰማዕታት ሐውልት ሙዚቃ ለመጻፍ ራሱ ምክንያት ሆኗል። ሙዚቃውን ለሕዝብ ካደረሰ ከዓመታት በኋላና የባህር ዳሩ ሐውልት እንዲፈርስ ጥሪ ካቀረበ በኋላ የአማራ ክልል መንግስት ሐውልቱን እንዲፈርስ አድርጎታል። ሐውልቱ የፈረሰው የአማራን ስነ ልቦና የሚነካ መጥፎ መልእክት ስላለው ነው የሚል ሐሳብ ተሰጥቶበታል። ኢትዮጵያዊ ነኝ ስል የጠራኝ ጓዘሬ እየበሰጨኝ አማራ ነኝ ስለው ለምን ከፋው ዛሬ እየነደደኝ። ዳኘ ዋሌ ቀደም ባሉት ጊዜያት ወደ ሙዚቃው ዓለም ሲገባና ሲተዋወቅ ጀምሮ የአማራ ብሔርተኛ አቀንቃኝ ነው። አማራ በማንነቱ ምክንያት እየተፈናቀለና እየተገደለ ነው የሚል እምነት እንዳለው በተለያዩ አጋጣሚዎች ሲናገር እንሰማዋለን። እኔ ገና ለሟቹ ጀነራል አሳምነው ጽጌ፣ ለዶክተር አምባቸው መኮንን እንዲሁም ለምግባሩ ወይም በሰኔ 15 ለተገደሉት ለአማራ ባለስልጣናት ማለቱ ነው እዘፍንላቸዋለሁ ሲልም ይናገራል። ወንድ ልጅ ቆረጠ ሙዚቃ ግጥምና ዜማው በራሱ በዳኘ ዋሌ የተሰራ ሲሆን ባሳለፍነው አርብ የካቲት 22 2016 ዓ.ም ዳኘ ዋሌ የጨነቀ ዕለት በተሰኘው ዩቲዩብ ቻናል መለቀቁ ይታወሳል። በኢትዮጵያ ውስጥ ዩቲዩብ ላይ ከዚህ ቀደም በ3 ቀናት ብቻ ከ2 ሚሊዮን በላይ እይታ ያገኘ ሙዚቃ እንደሌለ ያነጋገርናቸው ባለሙያዎች ተናግረዋል። ይህም የዳኘ ዋሌን ወንድ ልጅ ቆረጠ ሙዚቃን ባለ አዲስ ሪከርድ ያደርገዋል ተብሏል። ወንድ ልጅ ቆረጠ በ6 ቀናት ውስጥ 3 ሚሊዮን ተመልካች ያገኘ ሙዚቃም ሆኗል። ልሙትላት ለሰንደቋ አንድ ኢትዮጵያ ምናለኝና ነው ከሷ ወዲያ በአገር ማንነትህ በእምነትህ ከመጣ ጸበል ሁነውና አጋንንቱ ይውጣ